the father of our country, prayed that it might remain unentangled and free. ሙሉ ለሙሉ ነፃ ባልወጣው የሀገሪቱ ክፍል የተደረገ ጦርነት ሳምቤ ሚያዝያ 27 ንጉሠ ነገሥቱ ወደ መናገሻ ከተማቸው መመለሳቸው ከተሰማ በኋላ ነበር ሙሉ ለሙሉ ነፃ ባልወጣው የሀገሪቱ ክፍል ኢልባቡር ሳምቤ ጦርነት የተካሄደው። በሌሎች የሀገሪቱ አካባቢዎችም ተመሳሳይ ትግሎች ሲካሄዱ የነበረ ቢሆንም የሳምቤ ግን በጣሊያኖቹ በባንዳዎች የቁጥር ብዛትና አሰላለፍ ጠንካራ ሊባል የሚችል መሆኑ በታሪክ አጥኚዎች ተጠቅሷል። የሳምቤ ጦርነት ድል የኢትዮጵያ ነጻነት የተረጋገጠበት የመጨረሻው ምዕራፍ ነው። የኢልባቡር የአካባቢ አርበኞች ሌሎች ኢትዮጵያውያን የጠላት የጦር ግፊት ከሀገር ለመውጣት የተጠቀመባቸውን ልዩ ልዩ መደለያዎች ወደ ጎን በመግፋት ፋሽስትን ከነግፉ እንዳያመልጥ ያስቀሩበት ገድል ነው። እንደ ታሪክ አጥኚዎች ዘገባም ብዙ ፋሽስት በአንድ ጊዜ የተማረከበት እውነት የተመዘገበው ሳምቤ ነው። ገጣሚው ቃነ ዘገሊላ ተሰጠው ስልጣን እኛን ለነጻነት ውሃውን ለወይነ አርበኞች መሞትን ማን አስተማራቸው? አቡነ ጴጥሮስ ነው ባርኮ የሰጣቸው። ሚካኤል ቀድሞ መንገድ ቢመራቸው በሜድላ በኩል ብርሃን ወጣላቸው ሲል አስፍሯል። ይህ መዝሙራዊ ግጥም አንድ አርኪ ወይም አንጓ ፋሽስት ኢጣሊያ ኢትዮጵያን ወሮ ከነበረበት 1928-1933 ከነበረበት በእርምኛ አርበኞችና ህዝቡ ተጋድሎ ድል ተመቶ ከወጣ በኋላ የተዘመረ ነበር። ለነጻነት ተጋድሎ ከተሰማሩት መካከል የቤተ ክርስቲያን ሊቃውንቱም እንዲህ ብለው ተቀኝተዋል። ደና ሁኚ ድጓ ደና ሁኚ ቅኔ ጀግኖች ከዋሉበት መዋሌ ነውኔ የሚለው የቆየ ግጥም ይህን ይገልጻል። ጥር 12 ቀን በ1933 ዓመተ ምህረት ላይ በኢትዮጵያ ታሪክም አዲስ ምዕራፍ ተከፍቶበታል። ፋሽስት ኢጣሊያ የ5 ዓመት የወረራ ዘመኑ ጀንበሩ እየጠለቀችበት መሆኑ የተረጋገጠበት፣ ቀዳማዊ ኃይለ ሥላሴ ከስደት መልስ የኢትዮጵያን ሰንደቅ ዓላማ በምዕራብ ኢትዮጵያ ኦሜድላ ላይ ያውለበለቡበት ዕለት ናት። በአምስቱ ዘመን እነዚህ አርበኞቹን ያነቁ ከመጀመሪያዎቹ 4 ኢትዮጵያውያን ጳጳሳት መካከል 2 ብፁዓን ጳጳሳት እዚህ ላይ ይነሳሉ። ፋሽስት አዲስ አበባ በገቡ በ3ኛው ወር ሰማዕት የሆኑት አቡነ ጴጥሮስና አዲስ አበባ በጠላት በመያዟ ምክንያት ዋናዋ ከተማ ወደ ኢልባቡር ጎሬ ሲዛወር ጳጳስ የነበሩትና ፋሽስቶች ጎሬ ከተማን በህዳር 1929 ዓመተ ምህረት በያዙ በሳምንት ሰማዕት የሆኑት አቡነ ሚካኤል ናቸው። ለዚህም ባለቅኔዎቹ አርበኞች መሞትን ማን አስተማራቸው? አቡነ ጴጥሮስ ነው ባርኮ የሰጣቸው። ሚካኤል ቀድሞ መንገድ ቢመራቸው በሜድላ በኩል ብርሃን ወጣላቸው ሲል አስፍሯል። ሳምቤ ወራሪው ጣሊያን ዳግም እንዳይነሳ አድርገው አባቶች ድል የነሱበት ቦታ ነው። ከጎሬ ከተማ 20 ኪሎ ሜትር ላይ ይገኛል። በወቅቱም ወራሪው ጦር 12 ባታሊዮን ጦር በመያዝ የአካባቢው ገበሬዎችን የገጠመው የጣሊያን ጦር በ10 ቀን ጦርነት ሰኔ 28 ቀን 1933 ከ1800 በላይ ወታደሮችን ሲገድል 1500 መማረካቸውን ታሪክ ያወሳል። ይሄ ሁሉ ድል ሚያዝያ 27 ታሪካዊ ድል ከተበሰረ በኋላ የተፈጸመ ነበር። ጎሬ በወቅቱ የኢትዮጵያ ዋና ከተማ ተብላ ነበር። በ1930ዎቹ ጎሬ ላይ ጣሊያን የተከናነበው ሽንፈት በታሪክ ከተማዋን አጉልቶ ከሚያስቀምጥበት እውነት ውስጥ አንዱ ነው።
በኢትዮጵያና ጣሊያን ሁለተኛው ጦርነት ውጤት የነጻነት ፍጻሜ ጎሬ የጎላ ድርሻ አላት፣ መሰረትም ናት። ብዙዎች አቡነ ሚካኤል የተሰኙ ሰማዕት አሉ ወይ? ሳምቤስ ምን አይነት ጦርነት ተካሄደ? ምንስ ታሪክ ተሰራ? ሊሉ ይችላሉ። የፋሺስት ኢጣሊያ ወረራ ተከሰተ። የአድዋ ሽንፈት ካስከተለው ትምህርት የተነሳ ጣሊያን ለሁለተኛ ጊዜ ሲመጣ እጅግ በከፍተኛ ሁኔታ ተዘጋጅቶ ነበር። ለምሳሌ ሞሶሎኒ ወደዚህ ቴሌግራም ሲያደርግ ለአንዱ ጄኔራል እንደ አድዋ ለጥቂት ወታደሮች ብለን ኪሳራና ሽንፈት ውስጥ እንዳንገባ ተጠንቀቅ፣ የምትፈልገውን ያህል ጦር እንልክልሃለን እያለ በገፍ ያስታጠቀበት ነበር። ኢትዮጵያ ደግሞ በአካባቢው ባሉ ቀኝ ገዢዎች ተወጥራ የተያዘችበትና ምንም አይነት የጦር መሳሪያ እንዳታገኝ በተጽዕኖ ውስጥ የወደቀችበትም እንደነበር የታሪክ ጥናቶች ያረጋግጣሉ። ኢትዮጵያውያን የተዋጉት በነበራቸው የጦር መሳሪያና በሀገሬው ወኔ ብቻ ነበር። ይህም ለጊዜውም ቢሆን የኢጣሊያን የበላይነት ለመስበር ተቸግረዋል። ንጉሠ ነገሥቱም በሀገሪቱ ቀጣይነት ያለው መንግሥት እንዲኖር ለማስቻል መክረውና ዘክረው ወደ ስደት አቀኑ። ዋና ከተማቸውንም ከአዲስ አበባ ወደ ጎሬ ያዛወሩ። በ1929 በልዑል ራስ ምሩ ኃይለ ሥላሴ የሚመራው አርበኛና በኮሎኔል በላይ ኃይለ አብ የተመራው የጥቁር አንበሳ ሰራዊት ግንባር ፈጥረው ጠላትን ለማጥቃት የተንቀሳቀሱት ጎሬ ከተማ ላይ ነበር። ሳምቤ በታሪካዊቷና ጥንታዊቷ ከተማ ጎሬ አቅራቢያ ኤሊባቡር ዞን አሌ ወረዳ ውስጥ የሚገኝ ቦታ ነው። የሳምቤ ጦርነት መነሻው ከጅማ፣ ቦንጋ፣ ከተለያዩ የከፋ ክፍለ ሀገር አካባቢዎች የተበተኑ የጣሊያን ወታደሮች በአርበኞች ትግል ሸሽተው በጋምቤላ በኩል ከሀገር ለመውጣት እየተዋጉ የሚጓዙ የፋሺስት ወታደሮችን ለመደምሰስ የተደረገ ትግል ነው። በደጃዝማች ገረሱ ዱኬ ጥቃት የተበተኑ ከራስ መስፍን ጥቃት የሸሹ 12 ባታሊዮን ጣሊያናውያን ወታደሮች በጋምቤላ በኩል ሸሽተው ለእንግሊዝ እጃቸውን ለመስጠት ያደረጉት ጦርነት የተካሄደበት ቦታ ነው። የጣሊያን ጦር ጡቤ ከተማ ሲደርስ ጡቤ ረባዳና ከፍ ያለች ከተማ ነበረች። ጡቤ ላይ ሆኖ የሳምቤ ከተማ ይታያል። የጣሊያን መምጣትን የተመለከተው የሳምቤ ሕዝብ ከብቱን ንብረቱን ይዞ ወደ ጎሴ ጫካ ገባ። የጎሴ ጫካ የአማዞን አይነት ጥቅጥቅ ያለ ደን ሲሆን በንጉሱም በደርጉም አሁንም ተጠብቆ የሚገኝ ጫካ ነው። ከፊሉ የአካባቢው ሰው በአካባቢው አርበኞች እየተመራ የሚመጣውን የጣሊያን ጦር ለመመከት ተዘጋጀ። በዚህ ጦርነት ላይ ጥናት ያደረጉና የጦርነቱን ሁኔታ የሚገልጽ መጽሐፍ ያዘጋጁት ዶክተር መኮንን ድንቁን ከ4 ዓመታት በፊት አግኝቻቸው እንዲገልጸውልኝ ነበር። ወደ ሳይለም ቃውሳ የሚባል ወንዝ አለ። ካፋንና ኢሉባቡሪን የሚለይ ድሮ ያንን አልፎ ወደ ሳይ ሲመጡ ሰው ሰምቶ በቃ ቦታ ለቀቀላቸው። ለጣሊያኖች 12 ባታሊዮን ይባላል። አንደኛው ሰውዬ የጻፈው 70,000 ነው የሚለው። ይሄ ጦር ሲመጣ እንግዲህ ብዙ ጅማ ሌላ የሮማ ከተማ ብሎ ሰኮንዶ ሮማ የሚሏት ናት። እዛ ላይ የነበረ ነው። ገረሱ ዱኪ ሲበትናቸው ኋላም ሻለቃ መስፍን ሲመጡ መንግስት ሲያጡ ግማሹ ወደ አጋሮ ሸሸ። ግሬት ማጆሪቲው ወደ ከፋ ሸሸ። በጎጀብ አድርጎ ከዛ ቦንጋ ገባ። ከዛ ሌሎችን ጨምሮ በደቡብ ያሉትንም ጨምሮ አንድ ላይ ሆኖ በዛ ወደ ሉባቦር ይመጣሉ። ይሄ ቃውሳ ወንዝ የተባለውን ተሻግሮ የድሮ የሉባቦርና የከፋ ድንበር ነው ማካለያ ማለት ነው። ሳይ ሲደርሱ
በቃ ያለውን ሀብቱን እየዘረፉ ያው እየበሉ ሲመጡ ብዙ ነው። ይሄ ከፊት ለፊቱ ደኑን የሚመነጥር ብቻ 20,000 መንጣሪዎች አሉ ነው የሚሉ ሰዎች የሚሉ። ደኑ እየተመነጠረ መሳሪያው በበቅሎ እና በበሬ ነው ፊልድ ጋኑ የሚጎተተው፣ መትረየሱ የሚጎተተው እና ጭነቱ ምኑ እና በዚህ አይነት ሁኔታ ነው እየተጓዙ ከባቢውን እያጠፉ ሲመጡ አሁን ዲዱ አካባቢ ለመድረስ አንድ 20 ኪሎ ሜትር ሲደርስ ወሬው ይሰማል። ከዛ ሲወጡ ለመቋቋም ያቅታቸዋል። አሁን የአገሬው ባለባት ኋላ ባላምበራስ ነው ወዳጆ ዲሳሳ ይባላል። ወዳጆ ዲሳሳ ያለውን አካባቢውን ሰው ይዞ እንከላከላለን ከተማው እንዳይገቡ ብሎ አሁን ከተማው ዲዱ ላሉ ትባላለች። እዛ ከለች ወንዝ የሚባል አለ። እዛ ላይ ቆሞ ቦታ ይዞ ይጠብቃሉ። አሁን ጣሊያን ስለ ከተማው ምንም አይደለም። ሰፊ የዋቦ ሜዳ የሚባል አለ። እዛ ከብቶች ያሉ በቀኝ በኩል ከተማው በግራ በኩል ነው። ወደ ቀኝ ዞሩና ዋቦ የሚባለው ይሄ ከብት ያለበት የሚታየው ነው ላይ አድሮ ከዛ በኋላ ያው መንገዱን የሚያውቁ ብዙ ወንዝ ምንጭ ስላለበት ያንን እዛ ውስጥ ወንዝ ውስጥ ለመግባት ከዛ በዘዴ አሁን ቱለማ የሚባለውን ወደ ግራትቶ ጫካውን ወንዝ የሌለበት እየተከተሉ ይመጣሉ። ወደ ጎሬ ነው እንግዲህ መምጣት። ከዛ ወደ ጋምቤላ ለመሄድ ነው። ሀገር አፈርና ምድር ብቻ ሳትሆን የልቡና ጽንስም ጭምር ናት ይሏታል። በህሊናቸው ሀገራቸውን እንደያዙ በስጋ ቢሞቱ እንኳን እምነታቸው በሌሎች ውስጥ ብዙ ሕይወት እንደሚያፈራ ይታያቸዋል። አስጨናቂዎቻቸውን አንተ በሞት ስለሚወለድ ሕይወት አይታይህም፣ አንዲት የስንዴ ፍሬ ወድቃ በስብሳ ሺዎችን እንደምታፈራ አይገለጥህም ይሉታል። እናም ለፋሽስት ከማደር በዱር በገደል ለሚዋደቁ አርበኞችና በነፍስ በሥጋ መቀላቀልን ይመርጣሉ። የኢጣሊያን ወታደሮች ወደ ሳምቤ ከተማ መድፍ ተኮሱ። አርበኞች ግን የራሳቸውን ጥበብ የወታደር ልምድ በመጠቀም ጠላትን ለማጥቃት ተዘጋጁ። Italian troops training at the lease were set off to invade Abyssinia. Nucci was encouraged in his African venture. The League of Nations had taken no action in the Wal-Wal controversy, and Mussolini was aware of a secret agreement between France and Britain. ጦርነቱ ተጀመረ። ጀማሪዎቹ ጣሊያኖቹ ነበሩ። ከአርበኞቹ መሪ ዋነኛው ከበደ አቦዘን ተመታ። ራሱን በደበላ ጨርቅ አስሮ ራሱን ጫካ ውስጥ አቆየ። የሱ መመታት ከተሰማ ጦሩ እንዳይፈታ ያደረገው ነበር። ኢትዮጵያኖች ከየቦታው ተሰባስበው እየመጡ ጣሊያኖቹ ሳምቤን አልፈው እንዳይወጡ በዚህ ዕለት ለ8 ቀናት ተዋግተዋል። በደጃዝማች ከበደ ይርዳው የሚመራው ጦር ከተማውን ተቆጣጠረ። ጣሊያኖች ነጭ ባንዲራ አውለበለቡ። ጠመንጃቸውን ወንዝ ውስጥ ጣሉ። እየዘፈኑ እጃቸውን ለአርበኞች ሰጡ። የሞቱት ሞተው የተረፉት ጣሊያኖች ጎሬ ላይ ተሰባሰቡ። እስረኞቹን እንቁላልና በቆሎ በመመገብ እየተንከባከቡ አቆዩአቸው። ምርኮኞቹ ከ2700 ይበልጣሉ። ምርኮኞቹ ከመሃል ከተማ ሰው ታዞላቸው ከጎሬ ተነስቶ በሱጴ በኩል በገተም በኩል በነቀምት በኩል በአምቦ በኩል አድርገው አዲስ አበባ ገቡ። በኋላም ንጉሡ ምሕረት አደረጉላቸው። የኢልባቡሩ ሳምቤ ተራራ በታሪክ ቀኝ ላለመገዛታችን ትልቁን ድርሻ የተወጣ የአባቶቻችን ፋሺስት ኢጣሊያን ድል ከነሱባቸው አውደ ውጊያዎች አንዱና ወሳኙ ነው። የኢጣል ጦር አዲስ አበባ መቆጣጠሩን ተከትሎ
በወቅቱ በነበረው አስተዳደራዊ መዋቅር ስያሜ የኢሉ ባቡር ጠቅላይ ግዛት ዋና ከተማ የነበረችው ጎሬ የኢትዮጵያ ዋና ከተማ ሆና ለማገልገል ደርሳ እንደነበር የታሪክ ድርሳናትም ያስረዳሉ። የሀገራቸውን ሉዓላዊነት በፋሺስት ኢጣሊያ ጦር መደፈር የእግር እሳት የሆነባቸው ጀግኖች የኢትዮጵያውያን አርበኞች ጎሬ ላይ ተሰባስበው ወራሪውን ኃይል በሀገር ፍቅር ወኔ ለመፋለም አንድነታቸውን አጠናክረዋል። የፋሺስት ኢጣሊያ ጦር በደረሰበት የጀግኖች አርበኞች ምት መቋቋም ተስኖት ሳለ የኢትዮጵያውያን ጎሬ ላይ እንደገና መሰባሰብና መጠናከርን ተበሳጭቶ ጎሬንም እስከ ማጥፋት ተንቀሳቅሶ ነበር። ኑሯቸውን በዱር በገደል ያደረጉ ኢትዮጵያውያን አርበኞች የጎሬ አካባቢ የአካባቢው አርሶ አደሮች በሳምቤ ተራራ ላይ በፈጸሙት አኩሪ የጀግንነት ተጋድሎ የኢትዮጵያ ነጻነትን እንዳወጁም ድርሳናቱ ይናገራሉ። የኢትዮጵያን አርበኞች የፋሺስት ኢጣሊያን ጦር እንቅስቃሴና የሎጂስቲክ አቅርቦት ለመክታት ቀበር ወንዝ ላይ የነበረውን ድልድይ በመስበር ሳምቤ ተራራን መቀበሪያውና መማረኪያው ያደረጉ ሲሆን በዚሁ በ1933 ዓ.ም በተደረገው እልህ አስጨራሽ የሳምቤ ጦርነት 1558 የወራሪው ፋሺስት ኢጣሊያ ወታደሮች ሲደመሰሱ ከ1800 በላይ ደግሞ መማረካቸው የተለያዩ ተመራማሪዎች አረጋግጠዋል። እንዲሁም የነፍስ ወከፍ የጦር መሳሪያዎች ከ100 በላይ መትረየሶችና 50 ያህል መድፎች የአየር መቃወሚያዎች የተማረኩ ሲሆን እነዚህ የተማረኩት የጦር መሳሪያዎች ወደ አዲስ አበባ ተወስደው ለሀገሪቱ ጸጥታ ኃይሎች ማጠናከሪያ እንዲውሉ መደረጋቸውም ይጠቀሳል። ኢትዮጵያውያን አርበኞች በሀገር ፍቅር የጀግንነት ተጋድሎ አድዋ ላይ ጣሊያንን ድል በማድረግ ለመጀመሪያ ጊዜ ጥቁር የነጭን የበላይነት አስተሳሰብን ማሸነፍ እንደሚችል ለዓለም ሕዝብ አሳይተዋል። በአድዋው ጦርነት በተጎነጨው የሽንፈት ጽዋ የተበሳጨው ፋሺስት ጣሊያን ሽንፈቱን ለመበቀል ከ40 ዓመት ዝግጅት በኋላ ዘመናዊ የጦር መሳሪያ ታጥቆ ዳግም ኢትዮጵያን ለመውረር መጥቶ በኢትዮጵያን አርበኞች ድል ተመቶ የሽንፈትና የውርደት ካባ ተከናንሟል። የኢልባቡሩ ሳምቤ ተራራም የዚህ ታሪክ አንዱ አካል ነበር። ፋሺስት በሀገሪቱ በቆየባቸው ጊዜያት ሁሉ ሀገሬውን ሲበድል፣ ሲጨቁን፣ ሲያሰቃይ ኖረ ነበር። ብዙዎቹ ሽሽትን የፈቀዱትና በኃይል ከሀገር ወጥተው ለእንግሊዝ እጅ መስጠት የፈቀዱት በሰሩት የግፍ ተግባር በሀገሬው ምሕረት እናገኛለን ብለው ባለማሰብ ነበር። በሳምቤ ጦርነት የተሳተፉትን የሀገሬው አርበኞች አንዳቸውም ሹመትና ሽልማት እንዳላገኙም ከላይ የጠቀስኳቸው አጥኒ ዶክተር መኮንን ድንቁ አብራርተው ነበር። የጎሬና አካባቢው በአጠቃላይ የደቡብ ኢትዮጵያ ሕዝብ በፋሺስት ኢጣሊያ አልገዛም ባይነት ያልተመቸው ጣሊያን ቀደም ብሎም ቢሆን የተለያዩ ግፎችን በመፈጸሙም ጭምር ነበር። ከዚህ ዋነኛውና በታሪክ የሚታወቀው የአቡነ ሚካኤል ግድያ ነው። አቡነ ሚካኤል የተማረኩት ህዳር 17 ቀን 1929 ዓ.ም እንደነበር ሊቀ ጠበብት እንዳለ ቢረሳው ለጎሬ ቅድስት ማርያም ወጣቶች ክርስቲያናዊ ማህበር በሰጡት የታሪክ ማስታወሻ ላይ ተጠቅሷል። አቡኑ ቄስና ሽማግሌ ስለሆኑ ይፈቱልን ብሎ ህዝቡ ልመና ቢያቀርብም የኢጣሊያን ጦር አዛዦች ልመናውን ሳይቀበሉ ቀሩ። በተቃራኒው ኮሎኔል ማልት ለኃያሉ የኢጣሊያ መንግስት ለመገዛት ቃል እንዲገቡና ህዝቡም እንዲገዛ ይስበኩልን በማለት በልዩ ልዩ የመሸንገያ ዘዴ ባይባብላቸውም ብፁዕነታቸው ከሀገራቸው ከኢትዮጵያ ጠላት ጋር እንደማይተባበሩ አስረግጠው ነግረውታል። ጠላት የዓላማ ጽናታቸውን ተመልክቶ ከሁለት ዕውቅ አርበኞች ማለትም
ከግራዝማች ተክለ ሃይማኖትና ከቀኛዝማች ይነሱ ጋር ህዳር 24 1929 ዓ.ም ከቅዱስ ጊዮርጊስ ቤተ ክርስቲያን ወረድ ብሎ ጎሬ አሮጌው ቄራ መሄጃ ላይ በመትረየስ ገደላቸው። ስለ አቡነ ሚካኤል የተጣፉ መረጃዎች እንደሚገልጹት ግፈኛው የኢጣሊያ ፋሺስት ኢትዮጵያን በወረረ ጊዜ ሀገራቸውን በአጥንታቸው እሾህነት አስከበበው በደማቸው እምነታቸውን የኦርቶዶክስ ተዋሕዶ ሃይማኖትን ክብር አስጠብቀዋል። በሀገረ ስብከታቸው ሕዝቡን ሰብስበው ለጠላት እንዳይገዛ በማስተባበር የቤተ ክርስቲያኑን ክብር እንዲጠብቅ በማደፋፈር የአርበኝነት ተግባር ፈጽመዋል። ከብዙ አርበኛ ወንድሞቻቸው ጋር ከሀገር ወደ ሀገር በመዞር ቃለ ወንጌል በማስተላለፍ ሲፋጠኑ የፋሺስት ጦር ሰቢ ከሚባል ጫካ ደርሶ ከበባቸው። በዚህ ቦታ አድረው በማግስቱ በጠላት ጦር ተያዙ። ፋሺስት ኢጣሊያ በ1928 ዓ.ም ኢትዮጵያን ሲወር በተፈጠረው የፖለቲካ ሁኔታ የተወሰኑ ጳጳሳት የተለያዩ አቋሞችን ሲይዙ አቡነ ሚካኤልና አቡነ ጴጥሮስ ለሀገራቸው ለቤተ ክርስቲያን ታማኝ ሆነው መንጋችንን ለነጣቂ ፋሺስት ተኩላ በትነን አንሄድም ብለው በፋሺስቶች እጅ ሰማዕትነትን ሲቀበሉ ግብፃዊው ሊቀ ጳጳስ አቡነ ቄርሎስ ደግሞ ይህንን ሸሽተው ወደ ካይሮ አምርተዋል። በተቃራኒው ደግሞ አቡነ አብርሃምና አቡነ ይስሐቅ የወራሪው ጠላት የፋሺስት ኢጣሊያ አገልጋይ መሆኑን መርጠዋል ሲል ታሪክ አስፍሮ ይገኛል። አቡነ ሚካኤል ፋሺስት ኢጣሊያ ሀገራችንን በወረረችበት ጊዜ የኢልባቡር ሰራዊት ወደ ምስራቅ ጦር ግንባር ኡጋዴን ሲዘምት ስለ ሀገሩ ነጻነት በርትቶ እንዲከላከል አስተምረው ከመከሩ በኋላ ቡራኬ ሰጥተው አሰናብተዋል። እሳቸውም በጾም በጸሎትና በምህላ ወደ እግዚአብሔር እየማለዱ ሕዝቡን በማጽናናት ቆይተዋል። የፋሺስት ኢጣሊያ ጦር አዲስ አበባ ከገባ በኋላ ቆራጡ የልብ ጓደኛቸው ብፁዕ አቡነ ጴጥሮስ ለሃይማኖታቸውና ለሀገራቸው ነጻነት መስዋዕት ለመሆን መዘጋጀታቸውን እንዲሁም ከነጻነት አርበኞች ጎን በመሰለፍ ሕዝቡ ስለ ሃይማኖቱና ስለ ሀገሩ ነጻነት እንዲዋጋ በመቀስቀስ ላይ መሆናቸውን ሲሰሙ በጣም ተደሰቱ። ከላይ እንደተጠቀሰው በህዳር ወር 1929 ዓ.ም በፋሺስቱ የጦር አዛዥ በኮሎኔል ማልት የሚመራው የፋሺስት ኢጣሊያ ጦር የጎሬን ከተማ ተቆጣጠረ። አቡነ ሚካኤል ደግሞ በጎሬ ከተማ አጠገብ ሳምቤ ቀበሌ በምትባል ስፍራ ሆነው ሕዝቡ ጠላትን እንዲከላከል በመቀስቀስ ላይ ነበሩ። ከብዙ አርበኛ ወንድሞቻቸው ጋር ከሀገር ወደ ሀገር በመዟዟር ቃለ ወንጌል በማስተላለፍ ላይ እንዳሉ ከሁለት አርበኞች ማለትም ከግራዝማች ተክለ ሃይማኖትና ከቀኛዝማች ይነሱ ጋር በመሆን ከጎሬ ደብረገነት ቅድስት ማርያም ቤተ ክርስቲያን ወረድ ብሎ በሚገኝ ሰቢ ከሚባል ጫካ ሲደርሱ ይህን የሰማው የፋሺስት ጦር በአፋጣኝ ወታደር ልኮ አስከበባቸው። ከብፁዕነታቸው ጋር የነበሩት አርበኞች ከከበቧቸው የጣሊያን ጦር ጋር ተኩስ ከተለዋወጡ በኋላ የጠላት ጦር ካቅማቸው በላይ በመሆኑ እያፈገፈጉ ሳለ አቡነ ሚካኤል በቁላቸው ላይ ተቀምጠው መንገድ እንደጀመሩ በኢጣሊያ ወታደሮች ተያዙ። ኢጣሊያዊው የጦር መኮንን ብፁዕነታቸውን ከበቁሏቸው አስወርዶ በእግራቸው እንዲሄዱ ካደረገ በኋላ እርሱ በቁሎ ላይ ተቀመጠ። ይህን የጦር መኮንኑን አድራጎት የተመለከቱት ከጠላት ጋር የነበሩት የሐማሴን ተወላጆች ተቆጥተው የሃይማኖት አባታችን የሆኑትን አዛውንት በቁላቸውን ቀምተ በእግራቸው እንዲሄዱ ማድረግህ ግፍ ነው፣ በቁሎውን መልስላቸውና አንተ በእግርህ ሂድ፣ አለበለዚያ እኛ ከዚህ ስፍራ እንንቀሳቀስም በማለት ድርጊቱን ተቃወሙ። ኢጣሊያው መኮንን በሁኔታው ደንግጦ ከበቅሎ ላይ በመውረድ በቅሎውን ለጳጳሱ መለሰ። አቡነ ሚካኤል በበቅሎ ተቀምጠው ጎሬ እንደደረሱ በጠላት ሰፈር በተዘጋጀ እስር ቤት በጥብቅ እንዲታሰሩ ተደረገ። በአንጻሩ ደግሞ በጊዜው ፈጥነው ከኢጣሊያ ጦር ጋር የተስማሙ አባቶች የአቡነ ሚካኤልን ጠንካራ አቋም ከተረዳው ጠላት ተልከው ወደ እርሳቸው ጋር መጡ። ተልከው የመጡት መልእክተኞችም አቡነ ሚካኤል ከጣሊያን ጋር እንዲስማሙ ሕዝቡን እንዲያባብሉ ለኃያሉ የጣሊያን መንግሥት ለመገዛት
ቃል ይግቡና ሕዝቡም እንዲገዛልን ይስበኩልን፣ ይህን ካደረጉ እንለቆታለን በማለት በልዩ ልዩ መደለያ ጭምር አባበሏቸው። ብፁዕ አቡነ ሚካኤል ግን ከሀገራቸው ከኢትዮጵያ ጠላት ጋር እንደማይተባበሩ በጽናት ገለጹ። እኔም አምነው በአንድ እግዚአብሔር ነው የምቀበለው፣ የነጻነታችን ምልክት የሆነውን የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢጣሊያ የሚባል ገዢ አላውቅም። ለፋሺስት ኢጣሊያ የተገዛ እንደ አሪዮስ የተረገመ ይሁን፣ እንኳን ሕዝቡ ምድሪቱም እንዳትገዛላቸው አውግዣለሁ በማለት በዚያ ለተሰበሰበው ሰው ሁሉ ውግዘታቸውን አሰሙ። አቡነ ሚካኤል መንፈሳዊ አባትና ሽማግሌ ስለሆኑ ይፈቱልን በማለት የጎሬ ሕዝብ ልመና ቢያቀርብም የጠላት ጦር አዛዥ ልመናውን ሳይቀበለው ቀረ። የጠላት ጦር አዛዥ ኮሎኔል ማልት እስረኛውን ጳጳስ ከእስር ቤት አስመጥቶ ሕዝቡ በተሰበሰበበት አደባባይ ያቀረባቸው። ፋሺስት ኮሎኔል ማልት የብፁዕነታቸውን የዓላማ ጽናትና ቆራጥነት ተገነዘበ። እሳቸውን መሸንገል እንደማይቻል ሲያረጋግጥ በጥይት ተደብድበው እንዲገደሉ ወሰነ። ከጎሬ ጊዮርጊስ ቤተ ክርስቲያን በታች አሮጌው ቄራ አጠገብ ጉድጓድ ተቆፈረ። በጉድጓዱ ዳር በሁለት ስመጥር አርበኞች በቀኛዝማች ይነሱና በግራዝማች ተክለ ሃይማኖት መካከል ጳጳሱ እንዲቆሙ ተደረገ። በዚህ ጊዜ አቡነ ሚካኤል ለጥቂት ደቂቃዎች ጸሎት እንዲያደርጉ ጠይቀው ተፈቀደላቸው። ጸሎታቸውን አድርገው ሲያበቁ መስቀላቸውን በግንባራቸው አድርገው በል እንግዲህ የፈለግከውን አድርግ በማለት ተናገሩ። ወዲያውኑ የወታደሮቹ አዛዥ የተኩስ ትዕዛዝ ሰጠ። ከነ አቡነ ሚካኤልና ከአርበኞች ፊት ለፊት በተርታ ተደርድረው ጠመንጃቸውን ያነጣጠሩት የጠላት ወታደሮች የሩምታ ተኩስ ተኮሱ። ብፁዕነታቸውና ሁለት አርበኞች በተተኮሰባቸው ጥይት ተመተው ወደቁ። በዕለተ ሐሙስ ኅዳር 17 ቀን 1929 ዓ.ም በተወለዱ በ55 ዓመታቸው በፋሺስት እጅ በመትረየስ ጥይት ተደብድበው ለእናት አገራቸው ለኢትዮጵያ የነጻነት ታጋይ አርበኛ መሆናቸውን አስመስክረው ሰማዕትነትን በመቀበል ሕይወታቸውን አሳልፈው ሰጡ። ፊቱንም ቢሆን በሰማዕትነት በክብር ማለፍን ይሹ የነበሩት ብፁዕ አቡነ ሚካኤል ሰማዕቱ ብፁዕ አቡነ ጴጥሮስ አዲስ አበባ ላይ በፋሺስት ኢጣሊያ ከተገደሉ ከ4 ወራት በኋላ ጎሬ ላይ የሀገራቸውን ገናናነትና የሃይማኖታቸውን ክብር መስክረው ፋሺስትን በማውገዝ ሰማዕትነትን ተቀብለዋል። ስዊድናዊ ኮሎኔል ካውንት ካርል ስለ ብፁዕ ወቅዱስ አቡነ ሚካኤል ሲናገር ብፁዕ አቡነ ሚካኤል ከማዘነጋቸው ኢትዮጵያውያን አርበኞች አንዱ ናቸው። ጳጳሱ በሞት ፊት ያሳዩት ድፍረትና የሀገር ፍቅር ስሜት ምንጊዜም አይረሳኝም በማለት ገልጿቸዋል። የክብራቸው ሥነ ሥርዓት በአግባቡ አልተፈጸመም ነበር። አቶ ወልደ አብ የተባሉ የሀገር ፍቅር ያደረባቸው የአካባቢው ነዋሪ በሌሊት ተነስተው ቀበሯቸው። ብፁዕ ወቅዱስ አቡነ ሚካኤል ከተረሸኑ በኋላ አጽማቸው ከነበረበት አልባሌ ስፍራ ተለቅሞ በሳጥን ተደርጎ በጎሬ ደብረገነት ቅድስት ማርያም ቤተ ክርስቲያን በክብር የተቀመጠው ጠላት ከሀገር ተባሮ ነጻነት ከተመለሰ ከ1933 ዓመተ ምህረት በኋላ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመደበኛ ጉባኤው ለጎሬ አቡነ ሚካኤል ቅድስና ሰጥቷል። እዚህ ላይ ይህ አስገራሚ ታሪክ ይነሳል። የኢጣሊያ ፋሺስት አቡኑንና ሁለቱን አርበኞች ከገደለ በኋላ በጎሬ ከተማና አካባቢው የሚገኙ ቀሳውስትና ካህናትን ሰብስቦ አቡኑ ለጣሊያን አልገዛ በማለታቸው መገደላቸውን ገለጸ። በዚህ ላይ ካህናቱ አስተያየታቸውን እንዲሰጡ በመጋበዝ አቡኑ መገደላቸው ተገቢ ነው ወይስ አይደለም ሲል አፋጣኝ ምላሽ እንዲሰጡት አፋጠጣቸው። አቶ ዘውዴ ዱባለ ኤልባቡር የተሰኘው ያልታጠመ ጥራዝ ላይ እንደገለጹት ካህናቱ በቀረበላቸው ጥያቄ ላይ በአፋጣኝ ተወያዩና ከመካከላቸው የንግግር ዘይቤ ያውቃሉ ብለው የሚያምኑባቸውን አለቃ ቢረሳውን ወክለው እርሳቸው መልስ እንዲሰጡ አደረጉ። አለቃ ቢረሳውም ለኮሎኔል ማልት አስቸጋሪ ጥያቄ በሰጡት መልስ እናንተም ደግ
ገደላችሁ፣ እርሳቸውም ደግ ሞቱ በማለት ተናገሩ። አቡነ ሚካኤል በጣም ደግ ሰው ስለነበሩ ምንም እንኳን አለቃ ቢረሳው ሰም ለበስ በሆነ አነጋገር የአቡኑን ደግነት በማስታወስ መገደላቸው ተገቢ ያለመሆኑን ቢያወሱ ሚስጥሩ ያልገባው ኮሎኔል ማልት ግን ለእርሱ ድጋፍ የሰጡት መስሎት በመደሰት አንተም ጳጳስ አድርጌ ሾሜሃለሁ፣ በሉ የሟቹን ጳጳስ መስቀልና መቋሚያ ለአለቃ ቢረሳው ስጡ ብሎ በማሰናበት ካህናቱ ሁሉ በሰላም ወደ ቤታቸው ተመለሱ ሲሉ አስፍረዋል። አቡነ ሚካኤል ሰማዕት በሆኑበት ቦታ ላይ ሐውልቱ ቆሞላቸዋል። ቅዱስ ሲኖዶሱ ብፁዕ አቡነ ሚካኤል ዘጎሬን በሰማዕትነት ሰይሟቸዋል።